ይህ ከኢትዮጵያ የትምህርት ስርጭት አገልግሎት እየተዘጋጀ የሚቀርብላችሁ የሁለተኛ ክፍል የሳይንስ ትምህርት ነው። የትምህርቱ አዘጋጅ መስቲካ ነጋሽ። የትምህርቱ አዘጋጅ መስቲካ ነጋሽ የሚለው ስም በብዙዎች ዘንድ አይረሴ የትምህርት በሬዲዮ ትዝታ ነው። በስም ብቻ የሚታወቁት አቶ መስቲካ ነጋሽ በሀገራችን የትምህርት ዘርፍ ያበረከቱት አስተዋጽኦ ቀላል የሚባል አይደለም። ከኮተቤ መምህራን ኮሌጅ በመምህርነት ከተመረቁ በኋላ በላይጋይንት ወረዳ አጋትመና መስክ አንደኛ ደረጃ ትምህርት ቤት በ1965 በአስተማሪነት የጀመረው አበርክቷቸው በትምህርት መገናኛ ዘዴዎች አገልግሎት የትምህርት በሬዲዮ አዘጋጅነት ቀጥሎ ዋቢ የህፃናት መርጃና የትምህርት ማዕከል እስከ መመስረት ደረሰ። በዚህም በብዙ ሺዎች ለሚቆጠሩ ህፃናት መድረስ ችለዋል። ለመሆኑ አቶ መስቲካ ነጋሽ ውልደትና እድገታቸው ምን ይመስላል? የተወለድኩት በድሮ በጌምድርና ሰሜን ጠቅላይ ግዛት በአሁኑ ደቡብ ጎንደር ጋይንት አውራጃ ላይ ጋይንት ወረዳ ልዩ ስሙ በዳብቸ ኢየሱስ የሚባል ቦታ የተወለድኩት እና እዚያ ቦታ እስከ 8ኛ ክፍል ድረስ ተማርኩ። ከዛ በኋላ በአጠቃላይ በጠቅላይ ግዛቱ የነበረው ሁለተኛ ደረጃ ትምህርት ቤት ጎንደር ቀዳማዊ ኃይለ ሥላሴ አጠቃላይ ሁለተኛ ደረጃ ትምህርት ቤት ስለነበር እዛ ተምሬ ከዛ በኋላ ወደ ኮተቤ መምህራን ማሰልጠኛ መጥቼ በመምህርነት ዲፕሎማ ተመርቄያለሁ። ከዛ በኋላ ወደ ስራ የገባሁት። አቶ መስቲካን ታዋቂ ያደረጋቸው የትምህርት በሬዲዮ አዘጋጅነት ቆይታቸው ምን ይመስል ነበር? በጊዜው የነበረው የትምህርት አሰጣጥ ሂደቱስ? እኔ እንግዲህ የትምህርት በሬዲዮ ፕሮግራም አጀማመሬ ከመምህርነት ነው የመጣሁት። ቀደም ሲል በነበረው ስርዓት በደርግም ሆነ በንጉሱ ሰዓት የነበረው የስራ እድገት በፈተና በሚሰጠው እና እኔ ከዚያ በፊት በመምህርነት አገልግያለሁ። ከመምህርነት በፊትም በኋላም በአውራጃ ጎልማሽ ትምህርት ኃላፊነትና የመሰረት ዘመቻ ጸሐፊነት ሰርቻለሁ። በመጨረሻም ወደ 78 አካባቢ የፈተና ክፍል ኃላፊና የመገናኛ ሱፐርቫይዘሮች ሰርቼ ነበረ እና አንድ ማስታወቂያ ወጣ። የትምህርት መገናኛ ዘዴዎች የፕሮግራም አዘጋጆችን እንደሚፈልግና በመላ ሀገሪቱ የዛን ጊዜ 12 ክፍለ ሀገር ነበር የሚባለው። ለ12 ክፍለ ሀገር ማስታወቂያው ተበተነ። ይሄ ማስታወቂያ ለእኔም ደረሰኝና ከመሰራበት ቦታ ተወዳድሬ ከጎንደር ክፍለ ሀገር ወደ አዲስ አበባ መጣሁ። ከዚህ ደግሞ ከቀረቡት ተወዳዳሪዎች አስመራን ጨምሮ ወደ 25 ነበር። ከ25ቱ ሶስት ሰው ይፈልግ ነበረ። ከነዚያ 3 ሰዎች አንዱ ሆኜ በፈተና ለፌ ስራ ጀመርኩ። የስራ የጀመርኩት በ1979 ዓመተ ምህረት ነው። የመምህሩ መምሪያ እናዘጋጃለን፣ ስክሪፕት እናዘጋጃለን። እንግዲህ የሬዲዮ ትምህርት መምህሩን አይተካም፣ ለመምህሩ ድጋፍ ሰጭ ነው። ድጋፍ ሰጭ እንደመሆኑ መጠን በክፍል ለማስተማር የሚቸገርባቸውን የትምህርት ርዕሶች መርጠን ነው እኛ እንትን የምንለው እና ካሪኩለሙን በመደገፍ የሚሰሩ ስራዎች ናቸው። ስለዚህ ለነዚያ ለህፃናቱ በሚያስፈልግ መጠን ነው የምናስተካክለው የምንሰራው። በጆሮ ማየት ነው እኛ የምንለው ስንሰራ በጆሮ ማየት ነው። አንድ ቃል ህፃኑ እንዳይደናቀፍ የሚደመጠው የሚተላለፈውን ነገር እሱ ምንም ነገር ሳያደናቀፈው ሰምቶ አዳምጦ ራሱ ወደ ውስጡ እንዲገባ እንዲያደርግ ምንም በማያሻማ ቀላል ቃል ነው የምናስተላልፈው። ስለዚህ ደግሞ ቅድመ ዝግጅት ይደረጋል፣ በጣም ጥንቃቄ ይደረጋል። ከማሰራጨታችን በፊት በይሆር ይባላል ትልቅ የድምጽ መቅረጫ፣ በሱ ይዘን በየትምህርት ቤቶቹ ዙረን ሙከራ እናደርጋለን። ስንሞክር ደግሞ ለተማሪዎቹ መጀመሪያ ከስርጭት በፊት ፈተና እንፈትናለን፣ ከስርጭት በኋላ ደግሞ እንፈትናቸዋለን። እዛ ላይ ያላቸው በስርጭት በፊትም እዛም በኋላ የቸገራቸው ነገር ካለ ስርጭቱ ላይ ችግር አለ ማለት ነው። ስለዚህ እዚያ የከበዳቸውን ቃል እንቀይራለን ማለት ነው። ያን ፕሮግራም እናስተካክላለን። እንደዚያ እያደረግን እየሰራ ነው የምንሄደው እና አቅም በፈቀደ መጠን ደግሞ በሙዚቃ በመዝሙር እነሱ በሚፈልጉት አይነት ነገር እያደረግን የምናስተምራቸው የነበረው። በትምህርት በሬዲዮ አዘጋጅነታቸው በሰፊው የሚታወቀው መስቲካ ነጋሽ የሚለው ስማቸው በጊዜው በነበሩ የሬዲዮ አድማጮች ዘንድ የሚታወቅ አሁንም ድረስ እንደ ትዝታ ነው። ከመታወቅ አልፎም ሴት ትሆን ወይስ ወንድ እያሉ ይገረሙም ነበር። አቶ መስቲካ ስለ ስማቸው በራሳቸው አንደበት የሚሉን አለ። አዎ ስሜ
ለየት ያለ ነው። ብዙ እዚያ መስሪያ ቤትም በምንሰራበት ጊዜ አንድ ጓደኛዬ ነበረች፣ ሴት ነበረች። ሴቷ የሰውዘር ዮሐንስ ትባላለች፣ እኔ መስቲካ ነጋሽ እባላለሁ። ከአድማጮች ደብዳቤ ሲመጣልን ለአቶ የሰውዘር ዮሐንስ ለወይዘሪት መስቲካ ነጋሽ የተባለ ይመጣልና ይሄ ብዙ ጊዜ አሻሚ ነው። ሴት ይሏሉ ብዙ ሰዎች፣ ነገር ሴት አይደለሁም። ስሜ የወጣው ይሄ እንግዲህ በድሮ ጊዜ ያው የኔ ወንድሞቼ ብዙ እናት አባቴ ልጆች ወንዶች ብዙ ስለሞቱ ቀደም ሲል ደግሞ በጣሊያን ጊዜ የገባ አረቂ ነበር፣ መስቲካ የሚባል አረቂ እና የአረቂ ብዙም በማንም ቤት የማይገኝ ውድና ብርቅ ነበረና በኋላ እኔ ስወለድ መጨረሻ ላይ ብርቅ ነው ልጃችን ብለው እኔ ብቻ ነኝ መጨረሻ ያቀረቡት ወንድ። በዛ ምክንያት የኛ ልጅ ብርቅ ነው ውድ ነው ብለው መስቲካ ብለን ብንሰይም ይሻላል ብለው ነው የሰየሙት እንጂ ከከረሜላው ጋር የተያያዘ አይደለም። ለብዙ ሺህ ህጻናት መድረስ የቻለው ዋቢ እንዴት ተመሰረተ? ዋቢ የተመሰረተው በ1985 ዓመተ ምህረት ነው። አሁንም የተመሰረተው እኔ በተወለድኩበት አካባቢ ነው። ቅርበት ስላለው እዛ የነበሩ ችግሮችም ስለነበሩ 85 ዓመት የተመሰረተው። ሲመሰረትም በበጎ ፈቃደኞች ነው የተመሰረተው። ዋቢን ለመመስረት ያነሳሳኝ ነገር አንደኛ ቅድም እንዳልኩት ትምህርት መገናኛ ዘዴዎች በነበርኩበት ጊዜ ታዳጊዎችን እንቃኝና ከትምህርት አምባ የሚባል የቅዳሜና እሁድ ፕሮግራሞች ይሳተፍ ነበረ። በዚህ ምክንያት ብዙ ህጻናትን ችግር አይ ነበር። በሌላ በኩል ለጋሽ ድርጅቶችንም እነዚህ ህጻናትን ልምድ ላይ የሚሰሩ የውጭ ሀገር ድርጅቶችን አገኝ ነበርና ኢህአዴግ ኢትዮጵያን ከተቆጣጠረ በኋላ ወደ ጋይንት ሲሄድ 83 ክረምት ላይ ሲሄድ ትንሽ የህፃናት ጉስቁልና ነበረ እዛ በብዛት። ምክንያቱም ኢህአዴግ ጋይንትን የተቆጣጠረው በ1982 ዓመተ ምህረት ነበር። ብዙ በሱሳጅ በመቆየቱና በዛም ምክንያት የተፈናቀሉ ወታደሮች ነበሩ። የነዚያ ልጆችም ሌላው ሁሉ ተደማምሮ በጣም ከባድ ችግር ነበረ እና ይህን ችግር ለመፍታት ድርጅቶች እዚያ አካባቢ ሄደው እንዲሰሩ ጠይቄ ነበር። እነሱ ለመሄድ ፈቃደኛ አልነበሩም። ቦታው ሩቅ ነው፣ መንገዱም አመች አይደለም በሚል መንገድ ሲያስቸግሩኝ ታዲያ ምን ይሻላል ስላቸው ለምን አንተ አትሞክርም አሉኝ እነሱም። እዛ በኋላ እኔም ለምን አልሞክረውም ብዬ በዛ መሰረት ጀመር ነው። ከጀመርን በኋላ ያው በነዚያ ልጆች ጀመርን። እንግዲህ ዋቢ በዓላማ እንደ ዓላማ ይዞ ተነሳው ለችግር ተጋላጭ የሆኑት የህብረተሰብ ክፍሎችን ለህፃናትና ለእናቶች ቅድሚያ በመስጠት መደገፍ ነው፣ እነዚህ መንከባከብ ነው እና የትምህርት ስራ መስራት ነው። እዛ በኋላ እኛ ጀመርን፣ እነዚህን ማስተማር ጀመርን። ከኤፍኤችአይ የሚባል ድርጅት ነበር፣ ከሱ ትንሽ ስንዴና ዘይት እያገኘን ጀመርና ከዛ በኋላ ጀርመን አግሮ አክሽን የሚባል ወይም WHH የሚባል ድርጅት የገንዘብ ድጋፍ አደረገልን። እስካሁን እያገዘና ያለው በሱ አማካይነት እስካሁን ድረስ በርካታ ስራዎችን ሰርተናል። ህጻናት እንግዲህ ስንንከባከብ በሁለት መንገድ ነው። አንደኛ በትምህርት እንደዚህ አሁን በምንሰራቸው ቀጥተኛ የሆነ ጥቅም እያገኙ የሚማሩ ልጆች አሉ። በሌላ በኩል ደግሞ ትምህርት ቤት እየገነባን የሚማሩ ደግሞ ህጻናት አሉ። እንደዚህ በአቶ መስቲካ ነጋሽ መሪነት ከ3 አስርት ዓመታት በላይ እገዛ የሚያስፈልጋቸው የማህበረሰብ ክፍሎችን በትምህርትና በኢኮኖሚ ሲደግፍ የቆየው ዋቢ የህጻናት መርጃና የትምህርት ማዕከል የአካባቢውን ማህበረሰብ በማስተባበርና ከተለያዩ የውጭ አካላት ድጋፎችን በማስተባበር በርካታ ትምህርት ቤቶችን አስገንብቷል። በአማራ ክልል ደቡብ ጎንደር ዞን ደራ ወረዳ የሚገኘው አኔና አንደኛ ደረጃ ትምህርት ቤት ለዚህ ምሳሌ ነው። አኔና ትምህርት ቤት አንክና አርማድ የተባሉ የኔዘርላንድ ዜግነት ያላቸው ባልና ሚስት የስማቸውን የመጀመሪያ ፊደላት የያዘ ነው። እነዚህ ጥንዶች ወደ ኢትዮጵያ እንደመጡ የሰሙት አቶ መስቲካ ትምህርት ቤት ለመገንባት እንዲያግዟቸው በጠየቁበት ወቅት ጥንዶቹም ልጅ መውለድ ባለመቻላችን ለስማችን መጠሪያ ይሆን ዘንድ ትምህርት ቤቱ በእኛ ስም የሚሰየም ከሆነ ለማገዝ ፈቃደኛ ነን የሚል ምላሽ ይሰጣሉ። አቶ መስቲካም ሆኑ የአካባቢው ማህበረሰብ በዚህ ሀሳብ ይስማሙና ትምህርት ቤቱ በዋቢ አስተባባሪነት ተገንብቶ አኔና ተብሎ ተሰየመ። ዋቢ ከህጻናት ከሴቶችና ከትምህርት ጋር በተያያዘ በርካታ ስራዎችን ሰርቷል። ዋቢን ስቀላቀል 13 ዓመቴ ነበር አስታውሳለሁ። ያው ማዘር ከሞተች በኋላ እናት አባት የሞተባቸው ልጆች እና ትንሽ
ደግሞ አቅማችሁ ደከም ያለ ምናምን ተመርጦ በቀበሌ ተገምግሞ የሚቀድመው አካል ሊቅደም ተብሎ ነው የሚቀድምና በዛ አጋጣሚ ነው ወደ ዋቢ የተቀላቀልኩ በ1994 ኦር 95 አካባቢ። የወር ቀለብ ተብሎ የሚቆረጥ ነገር ነበረ ወደ 65 ብር አካባቢ። ደፍተር፣ እስክሪብቶ፣ ልብስ በአመት 2 ጊዜ ምናምን እሱ ይደረግልን ነበር። ከዋቢ ያገኘዋቸው አገልግሎቶች በእኔ አቅም በሰዓቱ ሊገኙ የማይቻሉ መጽሐፍቶችን ሁሉም መጽሐፍ ላይብረሪ ያለው የማጥኛ ቦታ ደኖች አሉ። ግቢው የፕሮጀክቱ በጣም ይመች ነበር። እንደዚሁም የተለያዩ ሰዎችን ማግኘት ሁሉ የሚናፍቅሽ ሰዓት ነበረ። ጎበዝ ተማሪዎችን ያኔ በላይብረሪው ማንኛውም ሰው ተጠቃሚ ይሁን በሚል ሁሉም ሰው ጎበዝ ተማሪዎች ላይብረሪ ለማጥናት ሲመጡ እኔ እዝሊ እንዳገኛቸውና የባሰ ጎበዝ ተማሪ እንደሆነ ረድቶኛል። ዋቢ ሲጀምር በ100 ህጻናት ጀመረው። 100 ህጻናትን ሲቀበል ደግሞ የራሱ መስፈርት አለው። ያ መስፈርት አንደኛ እናት አባት የሞተባቸው ከሁለቱም አንዱ የሞተበት ቢኖር እነዚህ ሁለቱም አንዱ የሞተበትም ቢሆን ሁለቱም የሞተባቸው ቢሆኑ ውርስ ሀብት የሌላቸው የሚደግፋቸው የሌለ ህጻናት መሆን አለባቸው። ሌላው ሁለቱም ቢኖርም እንኳን እናት አባቱ ለማስተማር ለመደገፍ የማይችሉ ከሆነ እኛ የዋቢ መሰረታዊ ዓላማው ህጻናትን መንከባከብና ማስተማር ስለሆነ ለማስተማር የማይችሉት ሰዎች ከሆኑ የነሱንም ቢሆን ይቀበላል። ይህን በመቀበል ዋቢ በተመሰረተበት ዘመን እነዚያ ልጆች ይዞ እየደገፈ ይሄዳል። በሚደግፍበት ጊዜ ማዕከሉ ትምህርት ነው እንዲማሩ ያደርጋል። እኒህ ልጆች የሚኖሩት በቤተሰብ ውስጥ ነው። እነዚህ በቤተሰብ ውስጥ ሲባል እናት አባት የሞተባቸው እንዴት እንትኖራሉ ቢባል እነዚህ ደግሞ በጎ ፈቃደኛ የሆነ እንደ እናት አባት ሆኖ ከልጆቹ ጋር ሊንከባከቧቸው የሚችል ልብስ፣ ምግብ፣ ሕክምና፣ የትምህርት መሳሪያውን ዋቢ ሊሸፍን ቃል እንገባለን እና በፈቃደኞች ወላጆችን በጎ ፈቃደኛ ወላጆችን ፈልገን እዚያ አስጠግተን እንዲንከባከቡ እናደርጋለን። ሌላው አንዱ ያለበት አንዱ ያለው አንዱ የቀሪ ወይ እናቱ ወይም አባቱ ይደግፉታል ማለት ነው። በዚህ ጊዜ ህጻናቱ የሚያገኙት ከዚህ ከአልባሳት፣ ከቀለብ፣ ከትምህርት መሳሪያ በተጨማሪ የምክር አገልግሎት፣ መልካም ስነ ምግባር ይዘው እንዲያድጉ ሀገራቸውን የሚያገለግሉ እንዲሆኑ ወደፊት እነሱን የምጠብቅ ሀገራቸው እነሱን የምጠብቅ መሆኑን እንዲያውቁ አድርገን እናሳድጋለን። በዚህ ጊዜ ሌሎች ተጓዳኝ ነገሮች አሉ። ቤተ መጻሕፍት አለን። እዛ የንባብ ጊዜ አላቸው። የክበባት አሏቸው። እነዚህ ክበባት ደግሞ ቅድም እንዳልኩት ራሳቸውን ብቃታቸውን ማንነታቸውን የሚያውቁበት ራሳቸውን የሚጠቁሙበት ነገር ነው የሚሆነው። በሚፈልጉት ነገር የሚሳተፉት በዚህ ተሳትፍ የሚባል ነገር የለም። ልጆቹ በሚፈልጉት ቦታ ይሳተፋሉ። በዛ እኒህ ልጆች የተንከባከብና እየደገፍ እናሳድጋለን ማለት ነው። ምግብ የምንበላበት ያው የወር ቀለብ የሚባል ይሰጠን ነበረ። እሱም እንድናደርግ ያደርገናል። በተለያየ ምክንያት አሁን አንዳንዴ የቀን ስራ እየሰራሽ ጧት እየሰራሽ ማታ ነበረ የምንማር የነበረው። 9ኛ ክፍል ላይ የነበረውን ስትረግል ቀንሶልኝ 10ኛ ክፍል ላይ ትምህርት ላይ ብቻ ፎከስ እንዳደርግ አድርጎኛል። ሌላው ደግሞ ምንድነው ሜንተርሺፕ አለ። ሁልጊዜም እሁድ ጧት ላይ ምክር አለ። ማርፈድ ክልክል ነው እና ሁልጊዜም ሜንተርሺፑም እንዴት ይጠቅመናል? ነገ ላይ ትልቅ ሰው ሆነን ሀገር እንደምንቀይር እየታሰበ ጧት ሁልጊዜ እሁድ ጧት ይነገረናል። መጀመሪያ ለችግር ተጋላጭ የሆኑትን የህብረተሰብ ክፍሎችን ለችግራቸው መድረስ ነው በቻለው አቅም። ሁለተኛ ደግሞ ያው በትምህርት ዙሪያ ለትምህርትም ተደራሽ ያልሆኑትን ትምህርት እንዲያገኙ ማህበረሰቡ ያለበት አካባቢ ገጠር ድረስ እየሄደ ትምህርት ቤቶችን ብዙ ትምህርት ቤቶችን አሰርቶ መደበኛ ትምህርት እንዲያገኙ አድርጓል ማለት ነው። ሌላውም በተጓዳኝነት እንግዲህ በጤና ዙሪያ እንደተባለው በጎ ፈቃድ መስጠቱ ብቻ ሳይሆን በትምህርት ስልጠና ብቻ ሳይሆን በጤናውም በትምህርት ስልጠናም ይሰጥ ስለነበረ ስለዚህ እነዚህ ትምህርት በሚሰጥበት የጤናም አገልግሎት ይሰጥ ነበር። የ90 ቀን የጤና አገልግሎት ነው። ህጻናቶች ተወልደው እስከ 90 ቀን ያላቸውን እንክብካቤ በተገቢው እንዲያድጉ በሱ ላይም ስልጠና ይሰጣሉና እሱን አውቃለሁኝ። ሌላው እንግዲህ እናት ጡት አጠባብ
ያው ራሱን የቻለ አርት ነው። እናት ተፈጥሮ የተሰጣት ጸጋ ቢሆንም በሱ ዙሪያ የጡት አጠባብ ትምህርት ህጻናት ዙሪያ ላይ ንጽህና አጠባበቅን በተመለከተ ክትባቶችን በተመለከተ የአዌርነስ ስራ ይሰጣሉ ማለት ነውና በተለይ ትምህርት በእግሩ እየሄደ ትራንስፖርት በማይገባበት የገጠሪቱ ክፍል ብዙ ትምህርቶችን አሰርቶ ለመደበኛ ትምህርት ልጆች ለትምህርት ብቁ እንዲሆኑ አድርጓልና ይሄ ደግሞ ትልቁ እንግዲህ ለአንዲት ሀገር የተማረ ትውልድ እንደሚያስፈልገው ሁሉ ትምህርትን በጽኑ በትልቁ ነገር ሰርቷል። ምክንያቱም በሚሰራበት አካባቢ ባሉ በወረዳ 25% ሽፋን ይሰጥ የነበረው በአማራ ክልል በአብዛኛው የእሱ ተቋማቶች ይህን ያህል አገልግሎት ሰጥተዋል። ኦሮሚያ አካባቢም ሰርቷል፣ አማራ ሰርቷል፣ አዲስ አበባ ሰርቷል እና በእነዚህ ክልሎች ከ43 ትምህርት ቤት ያላነሰ ሰርቶ በመደበኛነትም እንደዚሁ በማስፋፋ ደረጃ ለአገልግሎት ብቁ አድርጓል። ህጻናትን ከመንከባከቡ ባሻገር ትምህርት ቤቶች ሰርቷል። በጣም ብዙ ትምህርት ቤት ሰርቷል። ወደ 43 ትምህርት ቤት ሰርቷል። ከ43ቱ ትምህርት ቤቶች 22ቱ ትምህርት ቤቶች ምንም ትምህርት በሌለበት ቦታ የተሰሩ ናቸው። እንግዲህ እዚያ 22ቱ ትምህርት ቤት በተሰሩበት ቦታ ላይ የነበሩ ህጻናት ከፍተኛ ሆነ ነው የኖሩ ናቸው። የነሱ በላይ ተላላቆች ከፍተኛ ሆነ የኖሩ ናቸው። ምክንያቱም ከርቀቱ የተነሳ መሄድ አይችሉም ህጻናት። ከፍ ሲሉ ደግሞ እድሜያቸው ለትምህርት አልፏልና በጎልማሶች ካልሆነ በመደበኛ ትምህርት አስገቡ ይባላሉ። በዚህ ምክንያት 22 መደበኛ ትምህርት ቤት ሰጥተናል። በዚህ ውስጥ የሚገለገለው ህጻናት ብዛት በየጊዜው እየጨመረ ነው የሚሄደው። እኛ እንደ መጀመሪያ ሁሉንም ሰርተን እንደጨረስን ከ100 ሺህ በላይ ነበሩ። በቀጥታ በእኛ እየተገለገሉ ያደጉ ልጆች ደግሞ ከ10 ሺህ በላይ ናቸው። ምክንያቱም 10 ሺህ ብቻ ነው ብሎ ለመናገር ያስቸግራል። ሲወጡም ሲገቡም ስላለ የሚቆራረጥ ስላለ አቋርጠው ትምህርታቸውን ሌላ ቦታ የገቡ ሌሎችም እንደገና መሀል ላይ የገቡ ስለሚኖሩ በላይ ነው። 10 ሺህ መደበኛ ነው። ከዚያ በላይ ብዙዎች እንዳሉ ነው መንገር የምፈልገው። 8ኛ ክፍል ነው እያለው ፋዘር የሞተው እና 9ኛ ክፍል ጋፕ ተፈጠረ። 10ኛ ክፍል ነው ዋቢ የገባሁት። እኔም ሲስተርም ነው እኔ ብቻ አይደለም የገባሁት እና ሁለታችንም በመሆናችን አንዳችን ለአንዳችን እየተደጋገፍ ትልቅ ደረጃ እንድንደርስም አድርጎናል። ከ100 ሺህ ሰዎች በላይ ተጠቃሚ አድርጓል። እንግዲህ በእነዚህ ባቋቋማቸው ትምህርት ቤቶችና የማስፋፊያ ስራ በሰራባቸው ትምህርት ቤቶች ይህን ያህል ቁጥር ከዚያም በላይ እንደሰጠ አውቃለሁ። በህፃናት ዙሪያም ከ10 ሺህ ህፃናት በላይ በእንደዚህ ዙሪያ ተደራሽ አድርጓል። ዋቢ ከመቀላቀሌ በፊት ትልቁ የዋቢ ጥቅም ምንድነው? ፎከስ እንድታደርጊና ወደ ትምህርት እንዳታዘነብኝ ነው። የኔ ፋሚሊዎች አብዛኞቻቸው ከትምህርት ጎን ለጎን የተሻለ ህይወትን የሚመርጡ ነበሩ እና እኔ ዋቢ በመቀላቀሌ ፎከስ አደረኩት። ትምህርት ላይ ፎከስ እንድናደርግ ረድቶናል። ዋቢ ከሌሎች ተመሳሳይ ድርጅቶች ለየት የሚያደርገው ነገር ህጻናቱ አገልግሎት የሚያገኙት ባሉበት ቦታ ላይ ሆነው መሆኑ ነው። የዚህ አይነት አገልግሎት አሰጣጥ በህጻናቱ ላይ የነበረው አዎንታዊ ተጽዕኖ ምን ይሆን? በየቤታችን በነበርንበት በአሳዳጊም ካለ አሳዳጊ አክስት አጎት ካለም አንዱ እናት ሞቶ ወይ አባት ሊኖርም ይችላል። ከእናቱ ወይ ከአባቱ ጋር ሆነን ከማህበረሰቡ ጋር እንደማንኛውም ሰው ሆነን ነው ያደግነው። ከቤተሰቡ ጋር ስትቀላቀይ ከማህበረሰቡ ጋር ማህበረሰቡ ያንቺን ችግር እንዳለብሽም መጀመሪያም ሴንስ አያደርግም። አንቺም ችግርተኛ ተብለሽ የሆነ ግሩፕ ውስጥ አልገባሽም። ማህበረሰቡ ጋር እንደነበረ መጀመሪያም የነበረ ሩቲን አብረሽ የምትኖር ኑሮ አለ። አሁንም ትምህርት ላይ ጎበዝ ስትሆኝም ኖርማል ነው። የተረጅነት መንፈስ አይኖረው። ከማህበረሰቡ ጋር አብሮ ተቀላቅሎ ግን የሆነ ካምፕ ውስጥ መቀመጥ ምን ያደርገዋል? እንደዚህ ነው። የሆነ ግሩፕ ይሰጥሽና ትምህርትም እንደፈለግሽ ለመከታተልም ይከብዳል። ግን እኛ የምንወጣው ከቤተሰብ ነው። ያው ወሩን ጠብቆ ፔይመንቱ ይመጣል። ያኔ ሲመጣ ማናቀውም እነዚህ ጋርዲያን የተባሉት ቤተሰቦቻችን ናቸው ሄደው የሚያመጡት። ስለዚህ እኛ ጋር ምን አይነት ስትራግል የለውም። ትምህርት ላይ ፎከስ እንድናደርግ ቪዥነሪ እንድንሆን ትልልቅ አላማዎችን እንድናቀድና ራሳችን ተግተን እንድንለውጥ ነበረ ስንደረግ የነበረው እና በዚህ ምክንያት ከማህበረሰቡ አለመውጣት አይሶሌሽን ምሳሌ ጓደኛ ለመፍጠር ምንፈልግ ከማህበረሰቡ ጋር ነን። አሁንም
መጀመሪያም የነበረንን አብሮነት ነው የሚቀጥለው ማለት ነው። መቸገርን ሳናቀው እንድንቀጥል ነው የሚያደርገው ማለት ነው። አንድ ግቢ ብትሆኝ ያለው ሶሻል ላይፉ ምኑን አታውቂም ነበር። እኛ በነበርንበት ሆነን ግቢ ገብተን በአንድ እንትን ሳንወሰን እንደነበረው በፊት እንደነበረው ህይወታችን ለብቻ ተገለ ምናምን ሳንሆን በየቤታችን ሆኖ አስፈላጊ ከሆነ ደግሞ በየቤቱ ምክር ምንም አለ እሱን እየተደረገልን ቤት እንደማንኛውም ሰው ነው ስንኖር የነበረውና ይሄ ነገሩ በጣም አሪፍ ነው። ከሰውም ሳንል ያለው ላይፍ ኑሮ እንደማን ከጓደኞቻችንም ሳንነጠል ተጫውተን መጫወት ካለብን ተጫውተን እንደዛ ነው እና በጣም ደስ ይላል። እንደውም አንዳንድ ልጆች ይቀኑብን ሁሉ ነበር። በጣም ደስ የሚል ጊዜ ነበረ። በድርጅቱ ተጠቃሚ የነበሩ ህጻናት አሁን ላይ በተለያዩ የስራ መስኮች ተሰማርተው ራሳቸውን ከቻሉ በኋላ የአቶ መስቲካን መንገድ በመከተል የዋቢ ፍሬዎች የሚል የልማት ማህበር አቋቁመው መሰል መልካም ተግባር በመፈጸም ላይ ይገኛሉ። እኛ ያሳደግናቸው ህጻናት አድገው አሁን አገራቸውን በከፍተኛ ደረጃ እየመሩ ነው ያሉት። በብዙ መንገድ በተለያዩ ሙያ ዘርፍ በጤናው ሙያ በዩኒቨርሲቲ ምክትል ፕሬዝዳንትነት፣ ዲንነት፣ አስተማሪነት በተለያዩ በአየር መንገድ በግላቸውም በንግድ ዘርፍ ተሰማርተው የሚሰሩ ብዙ ናቸው። ሀገራቸውን እያገለግሉ ናቸው። አሁን እዚህ ላይ አንድ ደስ የሚለኝ ነገር እኔ በጣም እምረካበትም እነዚህ ሲደገፉ የነበሩ ልጆች ተመልሰው ዋቢን ይደግፋሉ። አሁን ዋቢን ይደግፋሉ። እንደገና ከዋቢ ጎን ቆነው ለህብረተሰቡን ለማገልገል ደግሞ የዋቢ ፍሬዎች የሚል ማህበር አቋቁመዋል። ይሄ በዚህም የራሳቸውን አስተዋጽኦ እያደረጉ ናቸው። የዋቢ ፍሬዎች ትልቅ አላማ አለው። እኛ ትናንት የነበርንበት ያው ሲነገር ቀለል የሚል ነገራችን ላይ ሲነገር ቀለል የሚል ህይወትን አሳልፈው ዛሬ ላይ ትልቅ ደረጃ የደረሱ ሰዎችን ከጎኔ አይቻለሁ። እኛ አልደረስንም ማለት አይደለም። ጠንካራ ስትሆኚ ፈተናም ሊበዛብሽ ይችላል። ነገር ግን ዋቢ ፍሬዎች ማለት እኛ የተቸገርነውን ችግር እንዳይቸገሩ ነው ማህበረሰቡ ነው አሁንም እኛ የምንፈልገው። አሁንም የነበረበት ዋቢ ትልቅ አላማ ነበር። እኛ ላይ የምን ትምህርት ማስተማር ማለት ትልቅ አላማ ነው። ለምን ለነገ ጄኔሬሽን የሚሆን ሰዎችን መምረጥ ነው እና ለነገ ጄኔሬሽን ከተመረጥን ደግሞ እኛም የራሳችንን ጄኔሬሽን ኔክስት እንዲቀጥል ቀጣይነቱን ለማስጠበቅ የዋቢ ፍሬዎች እኛ ሰብሰብ ብለን የምንገናኝ ሰዎች ምን አደረግን? የትናንቱን ወንድማማችነት አስቀጥለን ነገ ደግሞ ለእኛ ትንሽ ወንድሞችን እንፍጠር ነው አላማው። ትልቅ ደረጃ ባይሆን በተሻለ መልኩ አለን የምንለው ከራሳችን መዋጮ ምንም እያደረግን እንዲቀጥል አላማው ጥሩ አላማ የተቀደሰ አላማ ስለሆነ እንዲቀጥል በማሰብ ተነጋግረን ያሉት ደና ልጆች አሉ። የበፊትም አጋርም ከእኛም ውጭ ከሆኑ ተሰብስበን ወደፊት እንዲቀጥል እንደ ሀሳብ እየሰራን ነው። አቅም ለሚያንሳቸው ደፍተር ምናምን በማድረግ የቻለን በኑሮም ከሆነ ራሳቸውን ስራ የሚያግዙበት መንገድ ማመቻቸት ምናምን እንደሱ አይነት ሀሳብ እንደ ሀሳብ እንትን አለ። ከዚህ በፊትም የተደረገ እንትን አለ። እሱ ነው እያደረግን ያለ ነው። የበለጠ ደግሞ ከዚህ በላይ የውጭ ድም ሳንጠብቅ ከተገኘም ጥሩ አጋርም አግዛለሁ የሚልም ካገኝ እያፈላለግ ምናምን ለመቀጠል ነው ሀሳባችን። የዋቢ ፍሬዎች በተለያየ መልኩ ነው እንግዲህ እሱ የሚሰጣቸው ተግባሮች አሉ። እንግዲህ ስልጠና ላይ በጤናም ዙሪያ በትምህርቱም ዙሪያ የሚሰጠው ስልጠና እነዚህ በጎ ፈቃደኝነትን በመስጠት በዚህ ዙሪያ አብረው ይደግፉታል። በዚህ ዙሪያ እየሰሩ ነው እነሱም አብረው ማለት ነው። የመጀመሪያ እንደ ፕሮፖዛል አቅደን የነበረው እኛ የምንችለው በገንዘብ መርዳት የሚችሉ ሰዎችም ብቁ ከውስጣችን ያሉ ሰዎች ስላሉ በገንዘብ መርዳት የሚችለው በገንዘብ ከውስጣችንም የተማሩ ኃይል ተፈርቶ ስለሆነ የተማረ ኃይልም ስላለ በትምህርት ወጣቶችን በማጎልበት ሴቶችን በማበረታታት አሁን የነበረው ምንድነው ትሬንድ እኔ ያው ስለ ፋሚሊ ጋር ያለው ትሬንድ ምንድነው ሴት ልጅ ከደረሰች በኋላ ታገባለች በጊዜ ማለት ነው። በተለይ እናትና አባት ከሌላቸው ወዲያውኑ ድሮ ለሆነ ሰው ቪዥኗን ሊያስጠብቅላት ይችላል። እሱን ነገር
አውጥተን በትምህርት ራሷን ችላ የተሻለ ነገዋን እንድታይ ማድረግ ነው። ይህን አላማችን። ከላይ የተጠቀሱትን እነዚህን ሁሉ መልካም ተግባራት ያከናወነው ዋቢ አሁናዊ አቋሙስ ምን ይመስላል ብለን ጠየቅን። አሁን 4 ማስተባበሪያ ጣቢያዎች አሉት እንዳልሽው ጋይንት ውስጥ ንፋስ መውጫ ከተማ የሚባል እስቴ፣ ደብረ ታቦር እና ባህር ዳር እነዚህ በ4ቱ ማስተባበሪያ ጣቢያዎች ከ10 ሺህ በላይ ህጻናቶች ያሉ የሚያገለግላቸው። አሁን ዋቢ ያለበት ሁኔታ ትንሽ ከውጭ ያለው ድጋፍ እየቀነሰ በመምጣቱና ሀገር ውስጥም ብዙም አገኘ ስለማናቅ የቀዘቀዘበት ሁኔታ ነው ያለው። የግድ ሀገር ውስጥ ያሉ ስራችን ተመልክተው ስራችን አውቀው ሊደግፉን የሚገቡ ሰዎች እንደግፉን በዚህ አጋጣሚ ጥሪ አቀርባለሁ። ምክንያቱም ብዙ ባለሀብቶች አሉ፣ የእነሱ ማህበራዊ ኃላፊነት አለ። ያን ማህበራዊ ኃላፊነታቸውን ለእኛ ቢሰጡን እኛ የምንወስደው እዛ 20 በመቶ ብቻ ነው። 80% ያ የሚሰጠን ድርጅት በሚፈልገው ቦታ እኛ ከኛ ዓላማ ጋር በተጣጣመ መንገድ ትምህርት ቤትም ሆነ ጤና ጣቢያ፣ የውሃ ልማት ሆነ ማንኛውም ነገር ልናደርግ የምንችልበት እድሉ ስላለ በዚህ አጋጣሚ ባለሀብቶች ይህን ድጋፍ እንዲያደርጉ እንፈልጋለን። ዋቢ ጥሩ ስራ ሰርቷል፣ በህብረተሰቡ ተቀባይነት አለው። ግን የሪሶርስ እጥረት አሁን አለ። በየትኛውም በማንኛውም ቦታ እንደገጠመው ሁሉ እኛንም የገጠመን ስለሆነ ይሄ ምናልባት ለወደፊት ተግዳሮት ይሆንብናል ብለን እናስባለን። እኔን እንዳልሽው እኔ ከዚህ በኋላ ብዙም አይደለም የምገፋው። ሌሎች የሚቀጥሉ ሰዎች በውስጥ ይኖራሉ። እነዚያ ወደፊት በቦርዱ በኩል የሚገለጹ ናቸው። ድርጅታችን በመሰረቱ የሚመራው በቦርድ ነው። ቦርድ መር ነው። የራሱ የሆነ 3 ቢሮዎች አሉ ራሱ የሰራቸው። ባህር ዳር 1 ቢሮ አለን፣ ትልቅ ቢሮ አለን። እስቴ መካነ ኢየሱስ 1 ቢሮ አለን። ነፋስ መውጫ ጋይንት ውስጥ 1 ቢሮ አለን። እነዚህ ቢሮዎች የራሳችን እኛ የሰራናቸው ናቸው። እነዚህ እንደ ገቢ ምንጭም ወደፊት ሊሆኑ ይችላሉ ብዬ አስባለሁ። በእነዚያ ላይ መጠቀም ይቻላል። እንግዲህ እንደናንተ ያለ ሚዲያም ከሌሎቹ ጋራ በመተባበር በማገናኘት ድጋፍ ታደርጉልናላችሁ ብለን እናስባለን። እንግዲህ ዋቢ በዚህ ደረጃ ነው ያለው። በበጎ አድራጎት ስራዎች ላበረከቱት አስተዋጽኦ የላይ ጋይንትና አካባቢው ማህበረሰብ እውቅና የሰጣቸው ሲሆን በንፋስ መውጫ ከተማ አስተዳደር በመንግስት ሊሰራ የታቀደውን የ2ኛ ደረጃ ትምህርት ቤት በስማቸው እንዲሰየም ተወስኗል። የጎንደር ዩኒቨርሲቲም እንዲሁ በትምህርት ዘርፍ ላበረከቱት አስተዋጽኦ የክብር እውቅና ሰጥቷቸዋል። ዋቢ ያለውበት ደረጃ ትንሽ ከአስቸጋሪ ሁኔታ ያለው እንግዲህ እስካሁን በሰራናቸው ስራዎች በ2011 ሐምሌ 12 ቀን የጋይንትና አካባቢ ብዙ የደቡብ ጎንደር ህዝብ ማለት ይቻላል እውቅና ሰጥቶናል። ለሰራነው ስራ አድናቆት ሰጥቶናል። ባለፈውም ጥር 13 ቀን እንደዚሁ 2017 ዓ.ም የፋሲል ኮሌጅ እዛው ጋይንት ያለ እንዲሁ እውቅና የስራችን ገምግሞ ሰጥቷል። የጎንደር ዩኒቨርሲቲም እንደዚሁ ሐምሌ 17 ቀን የጎንደር ቀን ባከበረበት ጊዜ 7ኛ ዓመት በተከበረበት ጊዜ ዩኒቨርሲቲው ለትምህርት ላደረግነው አስተዋጽኦ እውቅና ሰጥቶናል። አሁንም በቅርቡ እዚሁ አዲስ አበባ ላይም ያንን በመመለከት የአካባቢ ተወላጆች እንደዚሁ ሰጥተዋል። እዚህ አዲስ አበባም በወዳጆቻቸው የምስጋናና የጎንደር ዩኒቨርሲቲ ላበረከተላቸው የክብር እውቅና የእንኳን ደስ አሉት ፕሮግራም ተዘጋጅቶላቸውም ነበር። እኔ እመሰግናለሁ የሚባል ነገር ሀሳቤ አልነበረም። በእውነቱ እኔ ምንድነው አንደኛ ስራው የተጀመረው በተወለድኩበት አካባቢ ስለነበረ በተወለድኩበት አካባቢ ደግሞ በስራው ላይ እንከን ገጥሞ ከህብረተሰቡ ጋር ቅያሜ እንዳይመጣብኝ ነው ስጋቴ የነበረው እንጂ እመሰግናለሁ የሚል ነገር ምስጋና ማገኛለሁ ምንም ሀሳብም አንድም ቀን አስቤም አላቅም። እኔ ጠርተው ሲነግሩኝ ሲጠሩኝም እንዲሁ ተገናኝተን ጋቢ ሸልመው ምናምን የሚሰጡ ይመስለኝ ሌላ ነገር ያደርጋሉ ብዬ አላሰብኩም። ኢቭን በስሜ ትምህርት ቤት እንዲጠራ ሁሉ ተሰይሟል። ይሄንን እኔ ያሰብኩትም የጠበቅኩትም አይደለም። ሁልጊዜም አንድ ስራ በሰራች ቁጥር ከመልካም ስራ በኋላ ስም ይመጣልና እንደዚያ ተደረገ እንጂ በምንም ታምር ያሰብኩትም ያለምኩትም አይደለም። የሁሉንም የጋይንት ህዝብም ሆነ የፋሲል ኮሌጅንም የጎንደር ዩኒቨርሲቲንም ምንም የሁሉንም ያሰብኩት ነገር የለም እና እኔም ገርሞኛል።
ስራ ግን ከሰራሽ ስራው ይናገራል ማለት ነው። ከተሰራ ስራ ይናገራል። ይህን ብዬ ነው የማስበው እንጂ እኔ አንደኛ በእኔ አቅም የተሰራ ስራ ይህን ያደርግል አድናቆት ያገኛል ብዬም አስቤም አላቅም። እኔ በእውነት ያመሰገኙንም ሁሉ እውቅና የሰጡኝ ሁሉ በእውነት አመሰግናለሁ፣ አደንቃለሁ፣ እግዚአብሔር ይስጥልኝ እላለሁ። በዚህ አጋጣሚ ጎንደር ዩኒቨርሲቲንም የጋይንት ህዝብና ፋሲል ኮሌጅንም እንዲሁም በዚህ አካባቢ ተወላጆችና ወዳጅ ዘመዶች የሰጡኝን እንትን በዚህ አጋጣሚ ላመሰግን እወዳለሁ። እኔ እውቅና አገኛለሁ ብዬ ሰርቼም አስቤም ስለማላቅ ለኔ ልዩ ስሜት ነው የሚሰጠኝ ይሄ ነገር። በእነዚህ የስራ አመታት ያጋጠሟቸው ተግዳሮቶች ካሉ ብለን ጠየቅን። እኔ የገጠመኝ ችግር ከፍተኛ ነው። ይህን ድርጅት ሳቋቁም አንደኛ የጀመርኩት የመንግስት ስራ እየሰራሁ ነው። ትምህርት መገናኛ ድርጅት እየሰራሁ ስለሆነ እንደገና የምሰራበት ቦታ የፕሮጀክቱ ደግሞ ከዚህ የራቀ ስለሆነ በጣም ከፍተኛ ፈተና ነው የገጠመኝ። ሌላ በጀት አልነበረም። የራሴን በደሞዜ ነው የምንቀሳቀሰው። መሄደውም ሌላ የጽህፈት መሳሪያ ምን የሚገዛው በዚያ ነው። ከዚያ አልፎ የባለቤቴን ደሞዝ ጨርሰን ሌላም ከሰው ብድር ጭምር ተገብቶ ነው ወደ በጀት መድረስ የደረሰው። ይሄ ቤተሰብ ብዙ ወቅሶኛል። በዚህ ላይ የባለቤት ጥንካሬ፣ የእሷ ጽናት፣ የእሷ ድጋፍ፣ የልጆቹ መልካምነት ካልሆነ በስተቀር ድርጅቱም ድርጅት እንዲሁን እንደዚህ ሰው እንዲያውቀው አይሆንም ነበረ። እኔም ትዳር አይኖረኝም ነበረ። አብዛኛው ቤተሰብ እንደውም ምን ልታተርፍበት ነው ልጆችን እየበደልክ አዲስ አበባ ላይ በባዶ እግራቸው ያለ ጫማ እየሄዱ ባለቤት የተጎሳቆለች ሰው ብዙ ተበድራ እየሰጠች አንተ ስራህን አሰራ ምንድነው የሚል ነገር ነበር። እኔ ግን እዛው ቅድም እንዳልኩት ከተወለድኩበት አካባቢ የጀመርኩት ነገር ስለሆነ የጀመርኩትን ነገር ሳልፈጽም ብቀር ለእኔ ሀፍረት ነው። የተናገረው ከሚጠፋ የወለዱት ይጥፋ የሚባለውን ብሂል ይዤ ነው የተከተልኩት እና በዚህ ምክንያት ቤተሰቦችን እጅግ አሰቃይቼ ነው እንትን ያለው። ግን የነሱ ስቃይ ይሄ የተሰቃዩበት ምክንያት ከመስሪያ ቤት ፈቃድ የማገኘው አመት በላይ በሚሆንበት ጊዜ ነው የምጠይቀው። ቅዱስ ዮሐንስ ነገ ሊሆን በጳጉሜ ላይ ዘመን ሊሞተብኝ ወይም ደግሞ ታመምብዬ ወይም ልደት ሊሆን ወይም ትንሣኤ ሊሆን በሚሆንበት ጊዜ በዛን ጊዜ ነው የምጠይቀው። ያ ካልሆነ ላይፈቅዱልኝ ይችላሉ። ይሄ ከሆነ ግን በዚህ በአመት በዓል ጊዜ ቤቱን ጥሎ የሚሄደው ችግር ገጥሞት ነው ብሎ ስለሚያስቡ ይፈቅዱልኛል። ያን ዘዴ ተጠቅሜ ነው። ስለ ልጆቹ እኔ ጋር አብረን አመት በዓል አናውቅም። ስለዚህ ይህን ሁሉ ተቋቁመው ነው እዚህ ደረሰውና ይህን በማድረግ ግን አትራፊ ነኝ። ዛሬ ለልጆቼን 6 ልጆችን ያን ያህል መብታቸውን ገፍፌ በሰራም በሺህ የሚቆጠሩ እህትና ወንድም አፍርቼላቸዋለሁ። እኔም በሺህ የሚቆጠሩ ልጆች አግኝቻለሁ። እግዚአብሔር ይመስገን። ሰውም ስራህን አውቀነዋል፣ ድንቅ ስራ ነው ልብል በቅቷል እንጂ ያልገጠመኝ ነገር የለም። በመንግስት መስሪያ ቤት ብትዩ፣ በቤተሰብ ብትዩ ያልገጠመ ችግር አልነበረም እና ይሄ ከፍተኛ ፈተና ነበር ለኔ። በመጨረሻም ስለ አቶ መስቲካ ነጋሽ የቅርብ ሰዎቻቸው ምን ይላሉ? ለሁሉ ሰው ተደራሽ ነው፣ ሁሉን የሚሰማ የሚያዳምጥ፣ የማይንቅ ትንሹን ትልቁን ለሁሉም ሀሳብ እንደዚህ አሻሽቶ ምናምን ነው በቃ ሁሉ እንደ አንድ አባት ለልጁ የሚያደርገውን አይነት ነገር ነው ለሁላችንም የሚያደርግ ማለት እንትና ነው ምናምን የሚል አይደለም። ትንሽ ናቋለሁ ስለ ሁሉም እንትን ማወቅ ይፈልጋል። ስለ ሁሉም ነገር ምን ላይ እንደሆነ በምን ላይ ሆነ ትምህርታችሁ ላይ ፎከስ እንድናደርግ በቃ ትምህርት ወሳኝ ነው። ከምንም በላይ ትምህርት ላይ ያለው አቋም በጣም ይገርመኛል። ስትማሩ ነው ሁሉም ነገር የሚሆነው ይላል። ምንም ነገር እንዲጎልብንም አይፈልግም በቻለው አቅም ማለት ነው። እና ይሄ ነገሩ በቃ አንድ ጥሩ አባት የምትዩን የሚያደርገው ሰው በቃ ለዚህ ሁሉ ልጅ በጣም ብዙ ሰው ነው የተረዳው የነበረው በዛ ድርጅት ውስጥ እና ለዛ ሁሉ አባት ነው። 10,000 እና 100,000 የሚጣጉ ብዙ ሰዎችን ሲረዱ የቆዩስ ከመሆናቸው የተነሳ ቃላት ይከብዳል። ለምን ከራስ በላይ ሀገርን፣ ከራስ በላይ ሌላን፣ ከራሳቸው ልጅ በላይ ደግሞ የሳቸው የሌሎችን ያውም ጧሪና ሊያስተምራቸው የማይችል እናትና አባትና የሌላቸውና የድሆችን ለማስተማር ስለተጉ ረጅም እድሜ ይስጣቸው ብዬ ጸሎት ብቻ ነው የማደርገው። በልኩ ባልገልጠው እንኳን በእኔ ውስጥ ያለው ለሰው የሚኖር
ርህሩህ ራሱን አሳልፎ ለሌሎች የሰጠና እስካሁን እድሜ ልኩን በአገልግሎት ላይ ማህበረሰቡ ያው አንቺ ስትኖሪ ለማህበረሰብ ድርሳሽን የምታደርጊው አስተዋጽኦ ሊኖር ይችላልና እድሜ ልኩን በቃ ለሰው የኖረ ነው ማለት ትችያለሽ። ስለዚህ ርህሩህ ለሰው የሚያስብ ቅን ተንኮል የሌለበት ለአገርም እንደዚሁ ቀና አስተሳሰብ ኑሮት ሰው እንዲያድግ የሚፈልግ እንዲማር የሚፈልግ ተምሮ አገሩን መለወጥ የሚችል ሰው እንዲሆን ህጻናቶች በቤታቸው እንዳይቀሩ ተምረው ብቁ ዜጋ እንዲሆኑ የሚያስብና የተቸገሩትን የሚረዳ ሰው ነው። እንግዲህ ባጭሩ በዛ ሰዓት በጣም አስቸጋሪ የነበረበት ወቅት ነው። ያን አመት ያን ጊዜ 90ዎቹ ጋር ያለ የሚያውቀው ነው። በጣም ብዙ ቤት የሚዘጋበት ነው። ደህና ኗሪ የነበሩ ሰዎች ልጆቻቸው ተረጅ ሆነዋል የነበሩ። ምክንያቱም እየተዘጋ ምናምን የነበረበት አመት ስለነበር ብዙዎቹን ተደራሽ አድርጓል። ለብዙዎቹ ሰው ደርሷል። እኔ እንጃ ሁሉንም አዳርሷል ማለት ይቻላል። እኔ የምልሽ በአንድም በተዘዋዋሪ መንገድ የሁሉም ቤት ያልዳንኳኳበት የለም። አቶ ማስቲካ በማድረስ ደረጃ በጣም ለሁሉ ደርሰናል። ለኛም እግዚአብሔር ይመስገን ደርሷል እና ጥሩ ነው። ጋሽን እንደዚህ በቃል መግለጽ ከባድ ነው። ምክንያቱም ከላይ የተላከ ብለው ይሻለኛል። በጣም የብዙ ሰው ህይወት እንዳይባክን አድርጓል። እግዚአብሔር ከዚህ በላይ እድሜና ጤና ይስጠው ነው። ከዚህ ውጭ ልለው አልችልም። ምንም ሌላ አቅም የለሽ። እግዚአብሔር ብቻ ጥሩ ነገር በልጆች ይካስ። ባለቤትና ልጆቼ ይህንን ስራ ሲጀምር ይህን ፈተና ሁሉ በመሸከማቸው ላመሰግናቸው እወዳለሁ። ሁለተኛ በበጎ ፈቃደኝነት ሲያገለግሉ፣ ከሁሉም በላይ ግን ይህን ያደረገልኝን እግዚአብሔርን ማመሰግነው ከሁሉም በላይ መጀመሪያው እንግዲህ በኋላ መጣል ብዬ ነው እንጂ ይህንን ስጀምር በበጎ ፈቃደኝነት ያገለግሉን ሰዎች አሉ። በርካታ ሰዎች ሁሉም በምንሰራባቸው ፕሮጀክቶች ሁሉ በጎ ፈቃደኛ ሰዎች ነበሩ። እነዚያን ከልብ አመሰግናለሁ። በሌላ በኩል የቦርድ አባላት፣ የጠቅላላ ጉባኤ አባላት ሆነው ያገለግሉንም አመሰግናለሁ። በተለያዩ የመንግስት መስሪያ ቤት ያሉ ሰዎች የእኛም ፕሮጀክት እየገመገሙ ድጋፍ እየሰጡ የደገፉን ሁሉም ላመሰግን እወዳለሁ። ህብረተሰቡ አጠቃላይ ፕሮጀክታችን ተቀብሎ ወደ ስራ አውሎ አሁንም እየተገለገለበት በመሆኑ ህብረተሰቡንም ላመሰግን እወዳለሁ። ከዚህ በተጨማሪ ይህን ሁሉ እንድንሰራ ከእግዚአብሔር በታች ያገዙን ባለገንዘቦች፣ የውጭ ዜጎች ጀርመን አግሮ አክሽን ወይም WHH የሚባል ኪንግደም ኦፍ ስኪልስ ኤዱካንስ ፋውንዴሽንና ሌሎችም ድርጅቶች ላመሰግናቸው እወዳለሁ። እነዚህ በምንም ታምር የምንረሳቸው ሰዎች አይደሉም፣ ድርጅቶች አይደሉም። እና ሌላው እንግዲህ ከእንትኖቹ መካከል ከአገለገሉን ሰዎች መካከል በህይወት የሌሉ ሰዎች አሉ። እነሱ በህይወት የሌሉትን ላመሰግናቸው እወዳለሁ። ስማቸውን ጠርቼም ቢሆን አብረው ድሮ ሲመሰረት የነበሩ አረጋቱ የሚባል ወንድሜ ነበር። የጥሩነሽ መኮንን፣ አስካል አለማየሁ የምትባል እንደዚህ ደጋፊያችን ነበረች። ብርሃኑ አድማሱ የሚባል የቦርድ አባል ሆኖ ሲያገለግል በጣም ይደግፈን የነበረ ሊቀ ትጉሃን አስታጥቄ አባተ፣ ሳህሉ ካሴ የሚባል በኮሚቴ አባልነት ያገለገሉን ሰዎች ነበሩና እነዚህን ከልብ አመሰግናለሁ። ነፍሳቸውን በአጸደ ገነት ያኑርልን እላለሁ። ልጆቻቸውም ተተክተው እያገለግሉን ስለሆነ አመሰግናለሁ። እኔም እንግዲህ ምንም እንኳን የኔ የሰራው ስራ ይህን ያህል ባይሆንም ይጠቅማ ብላችሁ ጋብዛችሁ ይህንን ነገር ለሰው እንዲያውቀው ሰውም እንዲጋራ ከድክመታችንም እንዲማር ጥንካሬያችን ብቻ ከድክመታችንም ተምሮ እኛንም ሊያስተምረን እንዲችል ስላደረጋችሁ NBC ቴሌቪዥን በዚህ አጋጣሚ ላመሰግን እወዳለሁ። የትምህርቱ አዘጋጅ መስቲካ ነጋሽ